በወር አንድ ጊዜ በዚህ ቤተክርስቲያን በተለይ በቢግ ሰንደይ ሰዎችን ሰርፕራይዝ ፐርሰኖች እየጠራን ህይወታቸውን የምንካፈልበት እንደገና ደግሞ እግዚአብሔር ከሰራላቸው መልካም ነገር ትምህርት የምናገኝበት ነው። አስቀድሜ ወንድማችን አሁን ያው ነብይ ታምራት እየሆነ ነው። አብሬው ገጠርም ብዙ አገልግያለሁ። በቅርቡ ዛሬ ከኛ ጋር አብረህ በሪቨር ኦፍ ላይፍ ቤተክርስቲያን የወሩ እንግዳ ሆነ ስለመጣ በሪቨር ኦፍ ላይፍ ቤተክርስቲያን ስም ዌልካም ማለት ፈልጋለሁ። በጭብጨባ ዌልካም በሉልኝ በድጋሚ። እንግዲህ ያው ለመግቢያ ያህል ያው ታምራትን ማያቅ የለም። ጂኤምኤም ቴሌቪዥን ላይ እንደገና በኤልሻዳይ የመጀመሪያ ታሪካዊ ጣቢያ ነው በኢትዮጵያ ታውቃላችሁ። በዛም ላይ ብዙ ጊዜ ዜና በማቅረብ አንዳንድ ጥበቦችን መጽሐፍቶችም አሉት ግጥም በመጽሐፍ ይሄ የሙያሙ ነገር ላይ እግዚአብሔር ታሜን ረድቶታል። እና በዚህ ባንተ ላይ ያለው ጥያቄ ወይም ደግሞ ጥበብ በጣም እንደነቃለሁ። ጠይቆኝም ያውቃል በጣቢያ ላይ መግቢያ ሀተታ በዚህ ግባ ውጣ ብሎኛል። ዛሬ እኔ አንተን በመጠየቄ ኩራት ተሰምቶኛል። ጌታን አመስግኑ። ጠያቂው ተጠይቋል። ጌታ ይባረክ። እስቲ ስለ ራስህ ስለ ቤተሰብህ እንደገና ደግሞ ስላለህ ጌታን እንዴት ተቀበልክ መቼ ተቀበልክ እቺን ሐሳብ እንግዲህ ቀጥታ ወደ አንተ ሰነዝራለሁ። ፈረሱም ሜዳውም እነሆ ተለቆልሃል። ተባረክ። እሺ አመሰግናለሁ። ክብር ሁሉ ለጌታ ይሁን። አሜን። እኔ መጠየቅ ነው የምወደው። እውነት ለመናገር ማንንም ያቀኝ እንደዛ ነው። ስትጠየቅ ችግር አለብኝ ራሱ ለመመለስ። በእምንም ያው ትጥቁን ይዞ መጥቷል ዛሬ እንግዲህ እግዚአብሔር ይረዳኛል። በቅድሚያ ሁላችንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የመጣሁት ወደ ቤቴ ነው የምወደው ቤተክርስቲያን በብዙ ምጽናናበት መባረክበት እንዲሁም ደግሞ እግዚአብሔር ቤተሰብ አድርጎ የሰጠኝ አገልጋዮች ያሉበት ቤት ነው። ዛሬ እንግዲህ ትጠየቃለህ በተባልኩበት መሰረት አሁን ከአገልግሎት ሰብሬ ነው የመጣሁት። ግን ያው ድምጼ ቢቆራረጥም ይሄን ተረዱኝ። ሙሉ ስሜ ያው ታምራት ሞቲ አስፋው ነው የምባለው። ተወልጄ ያደግኩት እዚሁ አዲስ አበባ ዘነበወርቅ ኢትዮጵያ ሬዲዮ አካባቢ ነው። ስለዚህ የኔ ነገር የጀመረው ከወልደት ሰፈሬ ነው ማለት ነው። አንዳንድ ጊዜ የወልደት ሰፈር ጥሩ ነው እና ነገር የሚጀምረው ሬዲዮ ነው የጀመርኩትና አጋም ጠጋ እየበላው ነው ሬዲዮ ማንበብ የጀመርኩት። እንደማንኛውም ኢትዮጵያዊ ልጅ ያው እየተጫወትኩ እየተማርኩ መምጣት የሚገባኝን የትምህርት መንገዶች ይዤ የመጣው ሰው ነኝ። ምናልባት አወላለዴ ነው ትንሽ የኔ ዩኒክ የሚያደርገው። የተወለድኩበት አመጣጥ ዩኒክ ነው። የ50 ዓመት ልጅ ነኝ በነገራችን ላይ። ይሄ በደንብ መብራራት አለበት። ይብራራልን። እንግዲህ ሙሴ ሁሉም ነገር አልተገለጠልኝም እንዳለ አንዳንድ ሰው አልተገለጠለትም እና እድሜ እየመሰለው ተቸግሯል ግማሹ። እናቴ ወለደችኝ በ50 ዓመቷ ነው። ፕሬዝ ጋድ ጭብጨባ አይታል እግዚአብሔር ታምራት። እስከ 50 ዓመቷ ድረስ ልጅ የላትም እናቴ። እንግዲህ አባቴም እናቴም አብረው እየኖሩ የመጡ ሰዎች ናቸው። እንግዲህ ወታደር ነው አባቴ። እናቴ ደግሞ ባለጠጋ የነበረች ነጋዴ የነበረች የራሷ ሆቴል ጠጅ ቤት ምናምን የነበራት ሴት ናት። ተክለ ሃይማኖት ምድር ላይ ማለት ነው። ከዛ በኋላ ነው ያን ሸጠው ጨርሰው ደግሞ ኢትዮጵያ ሬዲዮ ጋር ያው ቤት ሰርተው መኖር የጀመሩት። እስከ 50 ዓመታቸው ድረስ የለም። በእኛ እንግዲህ አጠራር በሳይንሱ እንደሚታወቀው የሴት ልጅ ወግ 42 ማክሲመም 45 ነው የመውለጃ። እኛ ቤት ግን 46 47 48 49 50 ተቆጥሯል። ድፍን 55 ዜሮ ሲሆናት ዱብ አልኩ ማለት ነው። ዊ ኤስ ታምር ነው ሲሉ ታምራት ሞት ያሉኝ። ዋው አሜዚንግ። አንዳንድ ስሞች ከምክንያት ጋር ናቸውና የኛ ዘመን እንግዲህ እንደዛ ነው። ከዛም በኋላ ልጅ አልመጣም፣ እኔ ብቻ ነኝ። በዚህ ጉዳይ ያጠኑ ሰዎች ሌት ሆነው የሚወለዱ ልጆች ሜንታሊም ፊዚካሊም ዲስኦርደር ይሆናሉ ይላሉ። እኔ ደግሞ የክፋቱ ጥግ ደብል ነው ማስበው። አሜዚንግ። እግዚአብሔር ረዳኝ። ያው ከዛ አንድ ሆኜ የመጣው ጌታውን G+3 ይሰራልኝ። የቤት አይደለም የልጅ ነው። አሜን። አንድ ሆኜ መጥቼ እንግዲህ ኢየሱስ ከፈር ሰራይቶኛል ደግፎ እሰይ ብሏል አንድ ሰው። ፕሬዝ ጋድ። እኔ መስላል ክብሩ ለጌታ ይሁን። ዋው 50 ዓመት ሜኖፖዝ ይባላል። እኔ ባዮሎጂ ተምሬያለሁ። ማረሳው ሜኖፖዝ የሚባል ኤጅ ይባላል። በባዮሎጂ ካወቃችሁ ስቶፕ ነው። ወር አበባ ላይ የለም ምን የለም።
ይሄ ለኔ ከአእምሮዬ በላይ ነው። ላስት ታይም ቡታጅራ ኮንፈረንስ ነበረኝ። የ50 ዓመት ልጅ ነኝ ሲል ሰው ሁሉ ወዲያው ይሄ ሰው አርጅቶ ነው ትልቅ ምን ብሎ መጥቶ ነው አሉ። ታሪኩን ሲነግረኝ ያሰብኩት እዚህ ጉባኤ ላይ ይሄ ቴስቲሞኒ ለክብሩ ይመሰከራል አልኩ። ስለዚህ የነቃ አእምሮ ቅልጥፍ ያለ ስናይ ራሱ በጣም ፋስት ይሆንክ እንደውም ኦቨርዶዝ የሚለው ትንሽ መቀነስ ያለበት ይመስለኛል። እና እንደው ደግማችሁ ስለሱ ጌታን ባርኩልኝ። ማይ ጋድ ዋው! ወደ ጌታ እንዴት መጣ? መስክረውልህ ነው? ተገልጦልህ ነው? እንዴት ነው? አክቹሊ ጌታን ያው እኔ አላገኘሁትም፣ እሱ ነው ያገኘኝ። ፕሮጀክት ውስጥ ነበር። ኮምፓሽን ኢንተርናሽናል ኢትዮጵያ ታውቁታላችሁ ብዬ አስባለሁ ብዙዎቻችሁ። በየቤተ ክርስቲያኑ ፕሮጀክት የሚባል ነገር አለ። እንግዲህ እናቴ እንደነገረችኝ አባቴ በተወለድኩ በሁለተኛው ወሬ ነው የሞተው። አላውቀውም፣ በፎቶ ነው ማውቀው። እናቴ ከሞተች ኦልሞስት ወደ 18 ዓመቷ ነው። እንደነገርኳችሁ አንድ ልጅ ነኝ። ብዙ ዘመድ አላውቅም፣ ያየሁትም ነገርም የለም። ያደግኩት ከእናቴ ጋር ብቻም ስለነበረ ከዛ የፕሮጀክት እድሎች ሲመጡ ሰዎች ናቸው ኢንፎርም ያደርጓቸው እና አንድ ልጅ አለ እንደዚህ ማን ያውቃል እግዚአብሔር በሱ ውስጥ አልፎ የሚሰራው ስራ አለ በሚል አይነት መንገዶች ነው እንድገባ የተደረገው። እና የኮምፓሽን ሲስተሙ ደግሞ ወይ ሁለቱ ፋሚሊ ያሌለው ወይ ደግሞ አንድ ያሌለው ወይ ታማሚ ቤተሰቦች ከሆኑና በኑሮ ዝቅተኛ ከሆኑ የሚል የራሱን የቻለ አሰራርና ኬር ስለነበረው እኔ በፋሚሊም ፕላስ ደግሞ እግዚአብሔር የሚሰራው ነገር አለ በሚል ነው። በጣም የሚገርመኝ ነገር እሱ ነው እና እንድገባ የተደረገው እዛ ነው። ትንሽ ኦድ ካራክተር ነው ያለኝ። እኔ በጣም አክቲቭ ነኝ፣ በጣም ፈጣን ነኝ። ሰዎች ያደረጉትን ነገር ድጋሚ ማድረግ አልፈልግም አይነት ነገር ነው እና አንድ ቀን ግን በጣም የምወደው አንድ አስተማሪው ፓስተር አሌክስ ይባላል። እሱ እያስተማረ ሰንዴ ስኩል ጣውላ ይዞ መጣ እና ጣውላ ይዞ መጥቶ ይሄ ምንድን ነው አለን። 3 ጣውላ ነው ይዞ የመጣው። ጣውላ አልነው። ከዛ ጣውላውን እንዲና እንዲያቆመው እንደዚህ አጋድሞ በሚስማር እዛው መድረክ ላይ መታና ይሄ ምንድን ነው ሲለን ጠረጴዛ አልነው ማለት ጠረጴዛ አድርጎ ሰርቶት ማለት እና ጌታም እንዲህ ነው ፍሮም ነቲንግ ቱ ሰምቲንግ ካለመኖር ወደ መኖር ያመጣን እንደዚህ ነው። ከጨለማ ወደሚደነቅ ብርሃን ያመጣን እንደዚህ ነው። ትናንት እንዲህ ነበርን፣ አሁን ግን እንዲህ ነን ብሎ አስረዳኝ ማለት ነው። እና ለካ ያልነበርኩኝ፣ ለካስ ጨለማ ውስጥ የነበርኩ ነገር ያልተገለጠልኝ፣ ለካስ ከእግዚአብሔር ዓለም ውጭ የነበርኩ ሰው ነኝ ማለት ነው። በክርስቶስ ለካ ሙሉ ሰው መሆን ይቻላል፣ ወደ ብርሃን መምጣት ይቻላል፣ የዘላለም ሕይወት ማግኘት ይቻላል በሚል ማንነት በዛች የጠረጴዛ ምሳሌ ጌታን የግል አዳኝ አድርጌ ተቀበልኩ ማለት ነው። አሜዚንግ። ያው በቤቱ አለው። ክብር ለጌታ ይሁን። እንኳን ጌታ ረዳ። ወንድም አገኘን፣ አብሮ ሰማይ የሚወርስ ደግሞ አብሮ ሰራተኛ። በድጋሚ ለጌታ ክብር እንሰጣለን። እንኳን ጌታ ወረሰ። ቀጥዬ ማነሳው ጥያቄ እንግዲህ ቀድሞ በዚህ በሙያው በተለይ በጥበቡ ዓለም ጋዜጠኝነት ላይ ብዙ ቆይተሃል። እኛም እስከምናውቀው አብዛኛው ሰው እዛ ላይ ነው የሚያውቅህ። ወደዛ አይነት ዝንባሌ እንድትገባ ያደረገ ነገር ምንድን ነው? በዛ ስራ ውስጥ ያለ ስትኖር የገጠመ ነገር አለ ወይ? እንደው የሚያስደንቅም ነገር ካለ እና አሁን ደግሞ ሳይ ወደ ቃል አገልግሎት ወደ ወንጌል ላስት ታይምም አይተናል። እግዚአብሔር ዴሊቨራንስ ላይ ሲረዳህ ይቻለውና ወደዚህ ወደ መንፈሳዊ ነገር እያዘነበለን ውስጥና ምንድነው ወደዚህ እንድትመጣ ያደረገ መልእክቶች አሉ? የግል ምስክርነት አለ ወይ? ስለዚህ ሁለቱንም በዛኛው በሙያው በዚህኛው ደግሞ በመንፈሳዊ እንዲህ አይነት ነገሮች እንዲሆን ያደረገ ውስጥ ምንድነው? ደግሞ ያየውስ ፍሬ ብትነግረን። እንደው በምን አሁን የምመራው ጄኤምኤም ቴሌቪዥን ላይ ጉብዝና የሚባል ፕሮግራም ነው። ለምን አትመራውም እሱን ፕሮግራም? እኔ ለምን አላርፍም? በጣም ነው የሚያምርበት። በእውነት አጨብጭቡለት። አሜዚንግ። ግን አሁን እንደዚህ አንዳንድ ሰው ይጠይቃል ስውር ነገር እንዳለው በሚም ራሱ ያየውኝ ነው። ጌታ ይባረክ። አሜን። በሬዲዮ ነው የጀመርኩትና ሬዲዮ ሲጀምር መጀመሪያ ሰዎች እንዴት ሬዲዮ ውስጥ ያወራሉ የሚል ጥያቄ አይምሮ ውስጥ ተፈጥሮ ነው እኔ ወደ ጥበቡ መንገድ ውስጥ የመጣው። ትንሽ ኦድ ነኝ ብያለሁ። ለየት ያለ ነገር ነው የኔ ካራክተርና እንዴት ሰው ሬዲዮ ውስጥ ቴፕ ውስጥ ገብቶ ያወራል። እና ለእናቴ ይሄን ነበር የምጠይቃትና ቴፑን አስቀምጬ እኔ ስቆም እኔ ረዥም ነኝ፣ በቃ ታጥፈው ገብቶ ነው ብዬ ደግሞ ራሴን እጥፍ ሳረቅ አሁንም ረዝማለሁ። እና እናቴን ስጠይቃት ባትሪ ድንጋይ ውስጥ ናቸው አለች። ከዛ ከቤት እስከ ጎረቤት ኤቨሬዲ ነው የሚባለው ባትሪ ድንጋይ እንዳለ ሰብስቤ ስወቅት ጋዜጠኞችን ለማየት ይሄ ሲሪየስ ታሪክ ነው መነግራችሁ። እና የሉም ማለት ነው። እና እናቴ ፈኒ አድርጋ አውቃ ነው እሷ መጀመሪያ እንደሱ አይደለም እንዲህ ተገብቶ ነው እንዲህ ተወጥቶ ነው ስትለኝ ትምህርት ቤት ሚኒ ሚዲያ ሆኜ ዝም ብዬ ግጥሞች ጽፋለሁ። 4-5 ግጥሞች አሉ ስለ ሀገር፣ ስለ እናት፣ ስለ ትምህርት ቤት ያው በልጅነት ምን ጽፋቸው
እና ቀጥቤ የኢትዮጵያ ሬዲዮ ሄድኩ እና ያኔ ጉርፍ ነይመር የሚባል ስራ አስኪያጅ ነበር ኤፍኤም። ከዛ ጸሐፊዋ ጋር ገባውና ማን ፈልገ ነው? እኔ ስራ አስኪያጅ ነው ፈልገው እሱን ብቻ አገናኘኝ አልኳት። ቀጥታ ገባውኝ። እሺ ማሙሽ ምን ፈልገ ነው የመጣው አለኝ። 6 ግጥሞች አሉ። እሺ እነዚህን 6 ግጥሞች ካስነበብከኝ ኢትዮጵያ ሬዲዮን እቀይረዋለሁ አልኩት። እና በ6 ግጥም ኢትዮጵያ ሬዲዮ ሲቀየር አስቡት። እና መጥሪያ ጠራና ይፍቱ ስትራቴጂ ትባላለች አዲስ ቲቪ ላይ ዜና አንባቢ ናት። አሁን እሷ የህፃናት ፕሮግራም አዘጋጅ ነበረችና እሷን ጠራትና ባክሽ ልጅ ግጥም አስነብቢውና ኢትዮጵያ ሬዲዮን ይቀይርልን ብሎ ሳቀ። ረጅም ሳቀ። ሰኞ ነው የሄድኩት። ማክሰኞ እንድቀረጽ ተደረግኩ። ሮብ አየር ላይ ዋልኩ። ለ3 ዓመት የህፃናት ፕሮግራም አቅራቢና አዘጋጅ ሆንኩ። ከዛ ወደ ዋናው ፕሮግራም ደግሞ ሌላ 3 ዓመት የብሩክ ትሩፋት አዘጋጅ ሆንኩ። በጥቅሉ 6 ዓመት ኤፍኤም ሬዲዮ ላይ ሰራው ማለት ነው። እሱን እየሰራው ጎን ለጎን ደግሞ ያው ጥበብ ውስጥ ካለ የሚጮብ የሚጠራህ ነገር አለና ማረፍ አልፈልግም። መታያ ቦታዎች ደስ ይሉኛልና ኢትዮጵያ ቴሌቪዥን ደግሞ ሄድኩ ማለት ነው። እና አባባ ተስፋዬ ጋር ሄድኩ። እዛ ደግሞ ግጥሞች አሉኝ፣ መጣጥፎች አሉኝ፣ ወጎች አሉኝ፣ ማቅረብ እችላለሁ፣ ግድ የላችሁም አልኳቸው። እንድቀረጽ አደረጉኝ። እንግዲህ የሄድኩት ያኔ ሐሙስ ነው። ቅዳሜ ኢትዮጵያ ቴሌቪዥን ላይ ኢትዮጵያ ቲቪ ላይ እዛው አየር ላይ ዋልኩ፣ ቅዳሜ ማለት ነው። እንደገና ቅዳሜ ደግሞ ህፃናትና ወጣቶች ቲያትር ቤት 4 ኪሎ ሄድኩ። እዛ ያለኝን ታለንት ሙሉ ገበየው የሚባለው የማዘጋጃው ባል ኃላፊ ነው። እሱ ጋር ደግሞ ሄድኩ። ቅዳሜ አየኝ። ይሄ ልጅ እሑድ መድረክ መቆም አለበት አለኝ። አረ እግዚአብሔር ነገራችሁን ያፍጥነው። እንደዚህ በቃ ጠርታችሁት አቤት ይበላችሁ። አዋጅ ነው ተቀበሉ በዛው። አዎ በቃ እንደዛ ነው ነገሩና በሄድኩበት ቦታ ላይ ሁሉ በቃ ተጽዕኖ የሚያስፈጥር የእግዚአብሔር አደራረግ እንደሆነ ይገባኛል። ማለት ዛሬ ላለሁበት ነገር ያን ጥርጊያ መንገድ ነውና አክሲታንስ አገኛለሁ በሄድኩበት በቃ እና ሁሉም ሰው ይቀበለኛል። እንደዚህ እያልኩ ነው ወደ ሙያውም ወደ ኪነ ጥበቡም ስራ መግባት የቻልኩት ማለት ነው። እኔ ዛሬ ጥበብ ጠራችኝ ዝም ብዬ ሰዓት። አንተ ወደ ጥበብ አጠራህም። አንተ ወደ ጥበብ ትሄድባታለህ ራስህ። ያው የኔ ጥበብ የላኛው ነው ታውቃላችሁ። ታሜ የገጠመኝ ካለ እንደው በዚህ በሬዲዮ ላይ በምን አሁን ድምጽህ ራሱ ኦልሬዲ ሬዲዮ ውስጥ ሆነ የምታወራ ነው የሚመስለኝ። እና አንድ ገጠመኝ ካለ ከዛ ወደ መንፈሳዊ ደግሞ ትመጣልኛለህ። እንግዲህ እነዚህ ነገሮች ካለፉ በኋላ ጌሴም መጽሔት የሚባል ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ለበርካታ ዓመታት እዛ የልጆችም አምድ እንደገና ደግሞ ዝግጅት ክፍሉ ላይም ተባባሪ አዘጋጅ በመሆን ሰርቻለሁ። የህይወት ብርሃን ጋዜጣ ላይም እዛም የልጆችን አምድ ማዘጋጀት ከቆየው በኋላ ነው ኤልሻዳይ ቴሌቪዥን 2005 ዓ.ም የመጀመሪያው ሪፖርተር በመሆን የጀመርኩት ማለት ነውና ጥቂት ኤልሻዳይ ቴሌቪዥን ከሰራው ከሆኑ ዓመታት በኋላ ሰው ሁሉ ድምጼን ከለመደው ስሜን ከለመደው ታምራት ሞቲ ማለት ከተጀመረ በኋላ አንድ ሰው ይሞትና ቀብር ቦታ ላይ ያው የሟቹን ሰውዬ ልጅ ስለማቀው ከጓደኞቼ ጋር ሆኜ ሄድኩ ማለት ነው። እና ያን ሰዓት በቃ ታምራት ሞቲ የሚባልበት ሰዓት ስለነበረ ከዛ የህይወት ታሪኩ ሊነበብ ሲባል ዞር ሲሉ እኔን አዩኝ ማለት ነው። እንዴ ታምራት ሞቲ እያለማ እኛ የህይወት ታሪክ አናነብም አሉ። እና የሰውየውን የህይወት ታሪክ አላውቅም፣ እኔ ልጁን ነው ማቀው። ከዛም በኋላ የህይወት ታሪኩ ተሰጠኝ ማለት ነው። እና እምቢ እንዳለ ለቅሶ ነው። በሀዘናቸው ላይ ደግሞ የሆነ ነገር ደግሞ መጨመር ሌላ ከባድ ነገር ስለሆነ ያላጠናሁትን የማላቀውን ታሪክ ወረቀት ይዤ ቆምኩ መድረኩ ላይ ማለት እና ታሪኩን አነበብኩ። አንብቤ ስወርድ አንድ ጎልመስ ያለ ሰውዬ ከኋላ የተከሸኝ ነካ። አቤት ጋሼ ስል ከንባበ ሞገስ እኮ የተነሳ ሰውየው ከሙታን መንደር የሚነሳ ነው የሚመስለው አለኝ። እና ኦኬ ብዬ ያው ለቅሶ ነው እንዴት ብዬ ልሳቅ። እዛ ቀጠላ ሰውየው ለማንኛውም ለእኔም ጊዜ የምታነብልኝ አንተ ነህ። ትንሽ አገልግሎት የጀመርኩበት ሰዓት ስለነበረ ያኔ ትዝ ይላችኋል ብዙዎቻችን አጀንዳ ይዘን ነው የምንዞረው። አጀንዳ ወጣውና መቼ ላድርገው አሁንም ራሱ ለእኔ ጊዜ የምታነበው የሚላሉ አሁን ሊያስይዙኝ ነው። እና እንደዚህ አይነት ገጠመኝም ገጥሞኛል። ታሪካዊ ነው። በግጥም የሞተ የሚያስነሳ አዲስ ቅባት መጣቸው ቾል የሚገርም ነው። ጌታ ይባረክ። እኔ ድምፁን ወደለታለሁ። የታሜ ቤዝ ነው። ሲያነብ ብቻ አይደለም ሲያወራም ስፔሻሊ አሁን በጣም እየገረመኝ ያለው ከዚህ ከጥበቡ ከጋዜጠኝነቱ ባለፈ ወደ መንፈሳዊ ነገር ወደ አገልግሎት እየመጣ ነው። ህዝቡም እንደው ትምህርት እንዲያገኝ ስለምፈልግ ብዙ ሰዎች እየሰሩ የጌታን ነገር ጥበብ ውስጥም ሆነው መንፈሳዊ ነገር ማድረግ ይፈራሉና አሁን ሳይ ብዙ ቸርቾች ይጋብዙታል ያገለግላልና ወደዚህ ደግሞ ወደ ቃሉ ወደ ጸሎቱ ፕሮፌቲክ ወደ ሆነው ነገር እየመራህ ነው ጌታ።
እና ወደዚህ አይነት ነገር ውስጥ እንዲሄድ ያደረገው ስፔሻል ምሪት አለ ወይ? በአገልግሎት ደግሞ የገጠመህ አንድ መልካም ጌታ የሰራውን ብትነግረን። ተባረክ። ቆንጆ ጥያቄ ነው በምንዬ። እኔ አገልግሎት አክቹሊ አሁን አይደለም የጀመርኩት። ያው የቴሌቪዥን አገልግሎት እንደኛ አይነት ሙያዎች ዶሚኔት ስለሚያደርጉ ገዢነት አለባቸው። ስክሪን ላይ ለምሳሌ መድረክ ላይ አንተ ልትሆን ትችላለህ የምታይ፣ ቴሌቪዥን ላይ ግን ሲሆን ፋሚሊ ነው የሚያይ። ስለዚህ ማጆሪቲው በቃ ቴሌቪዥን የሚያየው ሰው ስለሚበዛ ጋዜጠኛው ነው ብሎ ይደመድማል ሰው እንጂ እኔ ያው ቸርች ውስጥ ፕሮጀክት ውስጥ ነው ያደግኩት ብያለሁ። እግዚአብሔርን ቃል እየሰማሁ ነው ያደግኩት። 10ኛ ክፍል ማትሪክ ወስጄ አንድ የኔም የእናንተም ወዳጅ የሆነ አንድ አገልጋይ ጠራኝና ታም እያለኝ ዝም ብዬ ሳይ እግዚአብሔር ካንተ ጋር ጉዳይ አለው፣ የምትገለጥበት ወራት እንደሚሆን አምናለሁ። እስቲ ዝም ብለህ ምሽግ ግባና ጸልይ አለኝ። የመጀመሪያ ያኔ 10ኛ ክፍል ሆኜ ማለት ነው። ከዛ ምሽግ ለመግባት የምችልበት ኮንዲሽን ላይ ስላልነበርኩ ፉሪ ተራራ የሚባል አለ ከአየር ጤና ጀርባ፣ ለምን እዛ ተራራ ላይ ሄጄ አልጸልይም በማለት ሰኞ ልክ ማትሪክ ጨርሻለሁ ብያለሁ። 2 ሰዓት ሄድና እስከ 10 ሰዓት ድረስ ጸልዬ ወርዳለሁ። ማክሰኞ፣ ሮብ፣ ሐሙስ ከዛም በኋላ እስከ ቅዳሜ ድረስ ማለት ነው። ቅዳሜ ግማሽ ቀን ጨርሼ ስወርድ ነው የእግዚአብሔር ነገር የጀመረው። ምሪት የሚባለውን ድምፅ የሚባለው ነገር መስማት የጀመርኩት ከተራራው ላይ እንደወረድኩ ነውና ለመጀመሪያ ጊዜ ከተራራው ላይ ስወርድ የማላቀው ደመና ነውና ይመራኝ ነበር። ከተራራው ላይ ወርጄ ወደ ሰንበዲ ቤት ነው የሚመራኝ፣ ወደ ማላቀው ቤት። በቆርቆሮ እነዚህ ጨርቃ ቤት የሚመስሉ ናቸው እና አንደኛው ቤት ጋር ቆምኩኝ። እንዳንኳኳ አደረገኝ። ይሄን ሁሉ አላውቅም እንግዲህ አንኳኳው። አንድ ሴት መታ ከፈተችና ተቀጣጥረን እንደምትጠብቀኝ አይነት ሴት ሆና ነው አክሴፕት ያደረገች። የሚገርመው ግባ አለችኝ። ገባው። ሳሎን ላይ ስቀመጥ ጎልማሳ ሰው ተኝቷል ፍራሽ ላይ ማለት ነው። እና ምን ሆኖ ነው ስላት ታሞ ነው። ምንሽ ነው? ባለቤቴ ነው። እና ሕክምና ላይ ደግሞ ያልሄድንበት ቦታ የለም እና 6 ወር በላይ ተኝቷል። ምንም ለውጥ የለም። እኔ ጴንጤ ነኝ። እዚህ ተራራ ላይ ልጸልይ መጥቼ ነው። ስወርድ የማላቀው ኃይል ነው ወደ እናንተ ቤት ያመጣኝ ስላት እግዚአብሔር ነው የላከ አለችኝ ማለት እና እንጸልይ ተባብለን መጸለይ ጀመርኩኝ። ስጸልይ ድንገት ህፃናት ከረሜላ ውጠው ጉሮሯቸው ላይ ሲያንቃቸው ጀርባቸውን ስንመታ ቱ ብለው እንደሚተፉት የሆነ ነገር ከጉሮሮ ውስጥ ተተፋ ማለት ነው። እዛ መገሰጽ ሲገሰጽ አውቃለሁ፣ ገስጬ ግን አላውቅም እኔ እና ፎር ዘ ፈርስት ታይም ያኔ ነው ለአጋንንት መገሰጽ የጀመርኩትና ማላውቀው ኃይል ነው አንደበቴን ከፍቶ እንድገሰጽ አድርገኝ። በጌታ በኢየሱስ ስም ለቀህ ውጣ ማለት ጀመርኩ። ልክ እየጸለይኩ ያለ ሰውየው መጮህ ጀመር ማለት እና ራሱ ነው 3 ይሁን 4 ጮህና ከተኛበት ፍራሽ ላይ ወደቀ ተንከባለ። ሲንከባለል ሲወድቅ እኔም አብሬ ወደቅኩ ደንግጬ። እኔ ራሱ ተነስቶ ቶይሌት ሄደ፣ ተመለሰ፣ ራሱ ታጠበ። በሰው እጅ የሚበላ ሰውዬ ራሱ መብላት ጀመረ። እግዚአብሔር ከዛ ጊዜ ጀምሮ 10ኛ ክፍል ተማሪ ሆኜ ነው የዴሊቨረንስ አገልግሎት ስቲል እስካሁን ድረስም የማገልግልበት አገልግሎት እሱ ነው። በዚህ አይነት መንገድ ነው የመጣሁት። በጣም እግዚአብሔር ሰራ የምለው በሁለት ነገር ደስተኛ ነኝ። እንግዲህ እናንተ ፊተኛ ናችሁ በብዙ ነገር። ከእናንተ እየተማርኩ እናንተ መንገድ እየተከተልኩ እንደመጣሁ አውቃለሁ። የመጀመሪያው በአገልግሎቴ ሰዎች ጌታን የግል አዳኝ አድርገው ሲቀበሉ በጣም ነፍሴ ሐሴት ታደርጋለች። ዌረቨር ሄጄ ይጨበጨባል። የመጀመሪያው እሱ ነው። ዋንደርፉል። ትክክል። ሁለተኛ ሰዎች ከአጋንንት ስርዓት ነፃ ሲወጡ ነፍሴ ሐሴት ታደርጋለች። ባለፈውም ቡታጅራ አብረን ነበርክ በምንዬ ጋር ስናገር ነበርና አጋንንት ያለበት ሰው መንግስተ ሰማያት መግባት ስለማይችል አጋንንት ደግሞ ክፉ ስለሆነ ቀጠሮ ማይሰጥ ስለሆነ ባይዘው እናቴንም የገደለብኝ አጋንንት ነውና የበቀል እንትኑም አለብኝ እኔ ውስጥና ከዚህ የተነሳ አገልግሎቱ በእንደዚህ አይነት መንገድ የመጣበት ሁኔታ ስለሆነ አንድ ቦታ እያገለገልኩ እዚሁ አዲስ አበባ በቅርብ ጊዜ ውስጥ እስከ 7 ወሯ ድረስ ጽንሷ የሚንቀሳቀስ በጣም ብዙ ተአምራቶችን አይቻለሁ በዚህ አጭር እድሜ። እንግዲህ የራሴ ቲቪ ቢኖረኝ ጥሩ ነበር። አሜን። እንደሱ አይነት እንትን የለኝም፣ ግን እስከ 7ኛ ድረስ ጽንሷ እየተንቀሳቀሰ 7ኛው ወር ላይ ሞተ ማለት ነውና 7ኛው ላይ ሞቶ 9 ወር ሞላት ሴትዮ። 2 ወር ጽንሱ ምን ብሏል ማለት ነው? ሞቶ ምን ውስጥ ነው ያለው? እኔ የሞተ 2 ወር የሞተ ጽንስ ሆድ ውስጥ ተቀምጦ ሴት ልጅ ትኖራለች ሰው ይኖራል ወይ አላቅም። እኔ ለመጀመሪያ ጊዜ ነው እና እስከ 9 ወር ድረስ ተሸክሟል። 7 ላይ የሞተው እንግዲህ 2 ወር ሙሉ ሙት ነው ውስጧ ያለው ማለት ነው። አውጪው ትሞቻለች ስትባል እንግዲህ የምትበላው ነገር ህይወት ስላሌለው አይገባም መቼም። እንግዲህ እዚህ ውስጥ የሕክምና ሰዎች አላችሁ ብዬ ስለማስብና ምን ትላለች እየሄደች አሉ አልዓዛርን የቀሰቀሰ ጌታ እሱን ያስነሳ ጌታ የኔንም ልጅ ያስነሳል እያለች ነው ቱር የምታደርገው። ትዞራለች በየቦታው ሄዳ ታጸልያለች እና 9 ወር አልፏታል ጽንሱ። የሚገርምህ ሙት ይዛ ማለት እና ሽሮ ሜዳ አካባቢ ነው እያገለገልኩ ለመናፍስት ጸልዬ ጨርሼ ወደ ጉባኤ እንድገባ እግዚአብሔር መንፈስ ሲያዘኝ ስገባ እንግዲህ ሆዷ ይታያል።
ገባሁኝ እና መንፈስ ቅዱስ ጸልይላ ሲለኝ ጭኜ ስጸልይ 9 ጣት አሳየኝ። ረዣዥም ጥቁር 9 ጣት እና የአውሬው ጣት እንደሆነ ተናገረኝ። ለካ ማህፀኗ ላይ ነው። መንፈስ ቅዱስ ምን ይለኛል? ውስጡ ያለውን ጽንስ ገሎባታል አለኝ። ከዛም በኋላ ጮህ እንዲወጣ በጌታ በኢየሱስ ማዘዝኩት። መንፈሱ ጮህ ወጣ። ጮህ ከወጣ በኋላ ብዙ ጊዜ ሴቶች ማህፀን ላይ እንደዚህ አልጭንምና ቴኬር አረጋለሁ ራሴን። የቤተ ክርስቲያኒቱ አገልጋዮች ካላችሁ ኑልኝ ብዬ 3 ሴቶችን ጠራው ማለት እና 3ቱ ሴቶች ላይ ጸለይኩባቸው። እግዚአብሔር ኃይል አገኛቸው። ሂዱና ማህፀኗ ላይ ጫኑ አልኳቸው ማለት እና ይሄ በቪዲዮ ያለም ስለሆነ ነው መነግራችሁ። ማህፀኗ ላይ ጫኑ። እኔ መተንበይ ጀመርኩ። ከመድረክ ሆኜ እንዲነሳ ማዘዝ ጀመርኩ። አንደኛዋ የጫነችው በስተግራ በኩል እጇ ላይ ጽንሱ ተፈራገጠ። 2 ወር የሞተ ጽንስ ብድግ አለ ማለት ነው። በሳምንቱ ወለደች። ስሙም ሳሙኤል ተባለ። ይኸው በህይወት እየኖረ ነው። ልጇ አድጓል ማለት ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይቀጥላል የታምራት በጌታ በኢየሱስ ስም ይብዛለት። እንግዲህ በዚሁ ብንውል የመጨረሻ ጥያቄ የሚኖረኝ ይሄ ሁሉ ህዝብ ያው እሁድ የጌታን ነገር ናፍቆ ነው የሚመጣው። እንደ ውስጥ ያለው እንደ ወንድም እምትለን ምክርም የሆነ ሐሳብም ከጌታ አንጻር ከወንጌል አንጻር ከፍቅር አንጻር ምትለን ነገር ካለ እሱን ብለህን እናጠቃልላለን ማለት ነው። እሺ የሞዴው ኤርሚዬ ትንቢተ ኤርሚያስ ምዕራፍ 18 ቁጥር 6 ብታነብልኝ ባንተ ደስ ይለኛል። ትንቢተ ኤርሚያስ ምዕራፍ 18 ቁጥር 6 ወደዚህ ልመጣ ስል እግዚአብሔር አምላክ እንደ መልእክት አድርጎ የተናገረኝ ድምጽም ስለሆነ ስብከት ሳይሆን መልእክት ነው እሱን የምናገረው ከሰዓትም አንጻር ማለት ነው። ትንቢተ ኤርሚያስ 18:6 እሺ በቃ ተባረክልኝ። በሸክላ ሰሪ እጅ ምን እንዳለ ጭቃ እንዳለ እንዲሁ ደግሞ እናንተ በማን እጅ አላችሁ? እስቲ ግድ የላችሁም እንግዲህ ታናሻችሁ ነኝ ልዘዛችሁ። እስቲ እጃችሁን ወደፊት አድርጉልኝ። እንኳን የኔ ነገር በሉ አንዴ። እንኳን የኔ ነገር በሉ። እኔ ራሴ በሉ ያለሁት በሉኛ እግዚአብሔር እጅ ላይ ነው። እግዚአብሔር ተናገር ያለኝ ቃል በቃል ይሄ ነው። እንኳን የናንተ ጉዳይ ጥያቄያችሁ ሚያከራትታችሁ ሚያስወጣችሁ ሚያስወርዳችሁ የተዘጋው የተከፈተው ምትናፍቁት ጉዳይ ብቻ ሳይሆን ኢቭን እሱ ጉዳይን ትታችሁት ራሳችሁ ያላችሁት እግዚአብሔር እጅ ላይ ነው። አሜን። የብዙ ሰው ጥያቄና ጭንቀት የኔ ነገር ያለው ነቢያት እጅ ላይ ነው፣ ፓስተሮች እጅ ላይ ነው፣ ሬቨረንድ ላይ ነው፣ አፖስትል ላይ ነው ይላል፣ ገንዘቤ ላይ ነው ይላል፣ ባለጠግነቴ ላይ ነው ይላል፣ ሰንበዲ ጋር ነው ይላል። ግዴላችሁም እመኑኝ የናንተ ነገር ያለው እግዚአብሔር እጅ ላይ ነው። ጌታ እንደዚህ በላቸው፣ የናንተ ነገር ያለው እኔ እጅ ላይ ነው በላቸው። በሸክላ ሰሪ ጭቃ እንዳለ እንደማይበላሽ መንኮራኩሩን እንደወደደ አድርጎ እንደሚሰራ እንደሚያንፏቀው ወደ ላይም ወደ ታችም እንደሚያደርገው ጀበናን ሰብሮ ሸክላ ድስት እንደሚያደርገው የናንተን ነገር እንደዚህ ማድረግ ብቻ ሳይሆን እናንተ ራሳችሁ ያላችሁት እግዚአብሔር እጅ ላይ ነው። ነገሬ እንዳትሉ፣ ጉዳይ እንዳትሉ፣ ያቆየባችሁ ጉዳይ እንዳይሆን፣ የተዘጋው ጉዳይ እንዳይሆን እርሱት። እናንተ እግዚአብሔር እጅ ላይ መሆናችሁን ካወቃችሁ ነገራችሁ ተሰርቶ አልቋል። አሁን ችግራችን ያ ስለሆነ ነው። አሁን ጉዳያችን የማስፈጸም ህይወት ላይ ነን ያለ ነው እንጂ እኛ ራሳችን ማን እጅ ላይ እንዳለን ረስተነዋል። ለዚህ ነው በእጆቼ መዳፍ ላይ ምን ብዬሻለሁ የሚለው ቀርጬሻለሁ። እግዚአብሔር እጅ ላይ ተቀረጸ፣ እግዚአብሔር እጅ ላይ ተቀመጠ። ይጠፋል፣ ይከሳል፣ ይወድቃል ብላችሁ ትሰጋላችሁ። ይሰባበራል ትላላችሁ፣ ይንሸራተታል፣ ይጠፋ የሆነ ሰንበዲ ሰርቋል ትላላችሁ። እናንተ ራሳችሁ ያላችሁ እግዚአብሔር እጅ ላይ ነው። ደስ ይበላችሁ። ነገራችሁን የያዘ እግዚአብሔር የተባረከ አምላክ ነው። እጆቹ ሰፊ ናቸው። ይሄ ነው መልእክቴ። ነገራችሁ ብቻ ሳይሆን እናንተ ራሳችሁ እግዚአብሔር እጅ ላይ ናችሁ። ምን አይነት ወርድ ነው! በኢየሱስ በጣም ወሳኝ የወቅቱ መልእክት ነው። በእውነት ታሜ እግዚአብሔር ሰው በጣም እንደው ጊዜው ቢኖር ገፋ አድርገን ብዙ አይነት ነገሮች መጠየቅ እንችላለን። ቀልብጭ የምናደርግበት ምክንያት ያው እንደምታውቁት የወር ፕሮግራም ራሱን የቻለ ፕሮግራሞች ስላሉት ነው። ደስ ብሏቸዋል። ወንድማችን በእውነት እግዚአብሔር ነው የሰጠን።